የሮሜን መጽሐፍ ነው እየተማማርን ያለነው። ምዕራፍ 12 ላይ ያለነው። ዛሬ እግዚአብሔር ቢፈቅድ ከቁጥር 9 ጀምሮ ያለውን ክፍል ነው የምንማማረው። ከዚያ በፊት ግን ከቁጥር 1 እስከ 8 ያለውን በተወሰነ መልኩ መከለስ አስፈላጊ ስለሆነ እሱን እናስታውስና ዛሬ ወደምንጀምረው ትምህርት እንሄዳለን። ከቁጥር 1 እስከ 8 ያለውን እናስታውስ። እንግዲህ 11ዱ ምዕራፎች የዶክትሪን ምዕራፎች ናቸው። መሰረታዊ የሆነ የክርስትና አስተምህሮቶች በዝርዝር የተብራሩባቸው ናቸው 11ዱ ምዕራፎች። ከዚያ ውስጥ ደግሞ በተለየ ሁኔታ በእግዚአብሔር ዘላለማዊ ዕቅድ ውስጥ የኛ በክርስቶስ ኢየሱስ ሞትና ትንሣኤ መዳን በዝርዝር የተብራራበት ምዕራፍ ነው 11ዱ ምዕራፍ። ጸጋ ምንድነው? ክርስቶስን የማስተሰሪያ መስዋዕት አድርጎ ማቆም ለምን አስፈለገ? ሕግ ምንድነው? እምነት ምንድነው? ዳግም መወለድ ምንድነው? የመዳን መረጋገጥ ምንድነው? ለዳኑት እግዚአብሔር የሰጠው የከበረ ተስፋ እነዚህን በዝርዝር ጳውሎስ ያብራራባቸው ምዕራፎች ናቸው። ይህን ሁሉ ካስረዳ በኋላ እንግዲህ ወንድሞች ሆይ አሁን ከናንተ ምላሽ ይጠበቃል። በክርስቶስ መስዋዕታዊ ሞት እግዚአብሔር ከዘላለም ቁጣ አድኗችኋል። ያጸደቃችሁ ቀን መክበራችሁን አረጋግጦ በሚጠብቅ ጸጋ በምድር ላይ ያኖራችሁ ነው። ስለዚህ ከናንተ ምላሽን ይፈልጋል ብሎ ነው ምዕራፍ 12 ላይ የሚያስተምረው ጳውሎስ። እንግዲህ ከቁጥር 1 እስከ 8 ያለውን የምዕራፍ 12 የመጀመሪያውን ክፍል እንደምታስታውሱት ለ8 ተከታታይ ሳምንታት ነው የተማማርናቸው። እነኚህን 8 ቁጥሮች በ3 ቦታ ከፍለን ነበር። ከቁጥር 1 እስከ 3 ያለውን ለብቻ፣ እርሱም ደግሞ ራስን ለእግዚአብሔር ስለማቅረብ ጳውሎስ የሞገተበት ነው። ከቁጥር 4 እስከ ቁጥር 5 ደግሞ የብልቶችንና ከአካል ጋር ያላቸውን ህብረት እንደ ምሳሌ በመጠቀም የቅዱሳን ህብረት ይሄ ሕያው ህብረት እንደሆነ ሕያው ግንኙነት እንደሆነ ያስረዳበት ነው። ከቁጥር 6 እስከ 8 ደግሞ እግዚአብሔር በመንፈስ ቅዱስ አማካኝነት ለክብርት ቤተክርስቲያን የሰጣቸውን መንፈሳዊ ስጦታዎች በስም እየጠቀሰ የዘረዘረበት ነው። ይሄን ማስታወስ ጥሩ ነው። ምዕራፍ 12 እያንዳንዲቷ ጥቅስ እያንዳንዲቷ ቁጥር ለብቻም በጋራ መጠናት ያለበት ነው። አሁን ከዶክትሪን ወደ ፕራክቲስ የተሸጋገርንበት ምዕራፍ ስለሆነ ማወቅን አውቃችኋል፣ መረዳትን ተረድታችኋል፣ መማርን ተምራችኋል። አሁን ግን ኳስ በመሬት አይነት ነገር ነው ምዕራፍ 12 ላይ ጳውሎስ ይዞን የሚወርደው ወደ ገሃዱ እውነታ ነው። ቁጥር 1 ላይ ሰውነታችሁን አቅርቡን የተባለው እንደምታስታውሱት እንዴት ነው የምናቀርበው? ለምንድን ነው የምናቀርበው? መቼ ነው የምናቀርበው የሚለውን መልሶልናል። ቁጥር 2 ላይ ደግሞ ይህን ዓለም አትምሰሉን የተባልነው ዓለም ምንድነው? ዓለምምሰል ምንድነው? እኔም በዝርዝር አሳይቶናል። በሶስተኛ ደረጃ በአእምሮአችሁ መታደስ ተለወጡ ነው ያለን። መታደስ ምንድነው? በአእምሮ መታደስ ምንድነው? በአእምሮ መታደስ መለወጥ ምንድነው? እኚህም በዝርዝር አይተናል። ሌላው በአራተኛ ደረጃ ያነሳ ነው ስለ ራሳችሁ ስታስቡ፣ በተለይ በክርስቶስ ቤተክርስቲያን ውስጥ ስለ ራሳችሁ ስታስቡ ማሰብ ከሚገባችሁ በላይ በትዕቢት እንዳታስቡ፣ ትክክለኛ ልከኛ የሆነው ማንነታችሁን አስቡ የሚል ስለ ፕራይድ ነበር ያስተማረን። አጉል ትዕቢትና ትምክህት እንደሚገድል ነበር የነገረን። ቁጥር 5 ላይ እንግዲህ ከቅዱሳን ጋር ያላችሁ ግንኙነት በአምስተኛ ደረጃ የተማማርነው ፊዚዮሎጂካል ነው፣ ሕያው የሆነ ነው። ብልቶች እርስ በርስና ከአካል ጋር ያላቸውን ግንኙነት ይመስላል ተባልን። ሌላው ልዩ ልዩ ስጦታዎችን ነበር ያነሳ ነው። ዛሬ ከምንጀምረው ከቁጥር 9 ጀምሮ እስከ ምዕራፉ መጨረሻ እስከ ቁጥር 21 ያለውን ደግሞ ክፍል 2 ቦታ በቡድን አስቀምጠን መማማር እንችላለን። ይሄ የሮሜ ምዕራፍ 12ን ኤክሴጀቲካል አውትላይን ሰርቶ ለማንበብ የሚፈልግ ሰው ይረዳዋል። እንግዲህ ሁለተኛው ከ9 እስከ 13 ነው። ከቁጥር 9 እስከ ቁጥር 13 አንድ ላይ የሚጠና ክፍል ነው። ከቁጥር 14 ደግሞ እስከ ቁጥር 21 አንድ ላይ የሚጠና ክፍል ነው። የመጀመሪያውን ከ1 እስከ 8፣ ሁለተኛ ላይ ከ9 እስከ 13፣ በሶስተኛ ደረጃ ከ14 እስከ 21 ነው። በእኔ እምነት ሮሜ ምዕራፍ 12 ቁጥር በቁጥር መጠናት ያለበት ዲቴይል መታየት ያለበት ምዕራፍ ነው። እንደዛ አይነት ትኩረት የሚሻ ምዕራፍ ነው። እንደዚህ አይነት የመጽሐፍ ቅዱስ ክፍሎች አሉ። አማኞች ቀስ ብለው ሊያጠኗቸው የሚገቡ ሰበዝ በሰበዝ እያንዳንዱን ፈትለው ሊያዩዋቸው የሚገቡ የመጽሐፍ ቅዱስ ክፍሎች አሉ። ከዚያ ውስጥ ዋናው ነው ሮሜ 12። የክርስቶስ ቤተክርስቲያን
ሕያው ሆና እንድትቀጥል የሚያደርጓትም መንፈሳዊ መብሎችና መመሪያዎችን ሰብሰብ አድርጎ የያዘ ምዕራፍ ነው። አደራረግን፣ ትእዛዛትን፣ ማሳሰቢያዎችን ስለሆነ ያዘለው በጥንቃቄ ማጥናት አለብን። እንግዲህ እዚህ እንደ ሎሌ ወንጌላዊት ቤተክርስቲያን መጽሐፍ ቅዱስን በቀዳሚነት የምንማማረው ለመጨረስ አይደለም፣ ለጥቅማችን ነው የምንማማረው። ስለዚህ ገጽ እየገለጥን የምንቸኩልበት ምክንያት ስለሌለ ዝግ ብሎ በዝርዝር ማየቱን ሁላችንም እንደው ብናምንበት ብዬ ለምናለሁ። ሁልጊዜ እሑድ ስትመጡ አንድ መጽሐፍ ላይ ብቻ ችክ ብለን ስታዩን ተስፋ እንዳትቆርጡት ይሁን። ምክንያቱም አሁን የተሰበክናቸው ብዙ ስብከቶች አሉ አይደል በህይወታችን ውስጥ። እንደው ከዚያ ውስጥ እስቲ 5ቱን አስታውሱ ቢባል በጣም ሊጨንቅ ይችላል። ወይም ደግሞ ማትረሷቸው ሰባኪዎች የተናገሯቸው ቀልድና ምሳሌዎች የሚባል ግን ብዙ ትዝ ይላል። የሰው ልጅ ባህሪው እንደዛ ስለሆነ ነው። ስለዚህ እዚህ ምዛም የተለያየ ርዕስ እየነካካን ከምንፈጅ ቁጥር በቁጥር እናጥና በሚል አቋም ስለጀመርን እዛ ላይ የሁላችን አፒታይት አንድ እንዲሆን ለማሳሰብ ነው። የትኛውም የቤተ ክርስቲያን የማስተማር አገልግሎት መመዘን ያለበት በተሰበከው የስብከት ርዕስና በሰበከው የሰባኪ አይነት መሆን የለበትም። በህይወታችን ላይ በሚያመጣው መንፈሳዊ ለውጥ ነው። ፓርቲኩላርሊ ደግሞ ከኃጢአት ጋር ባለ ግንኙነት ቅድስናን የማያሳድግ ካለንበት ወቅታዊ ድባቴ የሚያወጣ በስብከት የሚቀርብ ሁሉ መንፈሳዊ ትምህርት ነው ብሎ መቀበል ስለሚያስችል እኔ ላለፉት 2 ዓመታት የሮሜን መጽሐፍ እሑድ ያለማቋረጥ እንድዘጋጅና መጥቼ እንዳስተምር ያደረገኝ አንዱ ምክንያት በራሴ ህይወት ላይ ያመጣው ለውጥ ነው። ተስፋ አደርጋለሁ ይህን ትምህርት ላለፉት 2 ዓመታት በተከታታይ የተማማርን ወንድሞች እህቶች ተመሳሳይ ውጤት እንዳመጣችሁ። ይሄ ነው ምክንያታችን ነው። ሁሌ እሑድ ሮሜ ሲባል ምን ሰብከው ጠፍቶን አይደለም። እዚህ ላይ ብዙ ልናያቸው የሚገቡ መሰረታዊ ነገሮች ስላሉን ዛሬ ደግሞ የምናየው ከቁጥር 9 እስከ 13 ያለው ደግሞ እንዲሁ ብዙ መሬት ላይ የምናወርዳቸው ምክሮች የሚሰጥ ሮሜ ምዕራፍ 12 ቁጥር 9ን እናወጣለን እስከ ቁጥር 3 ያለውን እናነባለን። ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ፣ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁም ተከባበሩ፣ ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ፣ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ፣ ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ ይላል። ቁጥር 9 አዲስ ክፍል ነው። አስተውላችሁት ከሆነ ከቁጥር 1 ጀምሮ ጳውሎስ ይዞት የመጣውን የትምህርት ኦርደር ቅደም ተከተላዊ ፍሰት ቁጥር 9 ላይ ለመቀየር የሞከረ ይመስላል። ራስን ለእግዚአብሔር ስለማቅረብ አስተምሮ፣ በብልትና በአካል መካከል ስላለ ግንኙነት አስተምሮ፣ ስለ ልዩ ልዩ ስጦታዎችና አተገባበራቸው ካስተማረ በኋላ አሁን ግንባር ለግንባር ፊት ለፊት ፍቅራችሁ ብሎ ነው የሚጀምር ያለው። ሮሜ ምዕራፍ 12 ከአንደኛ ቆሮንቶስ ምዕራፍ 12 እና ከአንደኛ ቆሮንቶስ ምዕራፍ 13 ጋር በብዙ ነገሩ ይመሳሰላል። አንዱ ለሌላው እንደ ኮሜንተሪ ሆኖ መነበብ ይችላል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 12 ላይ ልዩ ልዩ መንፈሳዊ ስጦታዎችን የዘረዘረበት ምዕራፍ ነው። ካስረዳ አተገባበራቸውንም ከየስጦታዎቹ ጎን ለጎን ቅዱሳን ልብ ሊሏቸው ስለሚገቡ ጉዳዮች ካብራራ በኋላ አንደኛ ቆሮንቶስ ምዕራፍ 13 ላይ በቀጥታ የሚሄደው ስለ ፍቅር ነው። ምዕራፍ 12ን ሲጨርስ ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ደግሞ ከሁሉ የሚበልጥ መንገድ አሳያችኋለሁ ካለ በኋላ ምዕራፍ 13 አንደኛ ቆሮንቶስ ቁጥር 1 ላይ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጽናጽል ሆኛለሁ ይላል። ስለ ስጦታዎች ያስተምራል ምዕራፍ 12 ላይ። ከዛ ልክ ስለ ስጦታዎቹ አስተምሮ እንደጨረሰ ስለ ፍቅር ይናገራል። ከነዚህ ሁሉ ልዩ ልዩ ስጦታዎች ደግሞ እጅግ የከበረና የሚበልጠውን ልንገራችሁ ብሎ ስለ ፍቅር ነው የሚያወራው። ተመሳሳይ ነገር ነው አሁን ሮሜ ምዕራፍ 12ም ላይ የሆነው። ከቁጥር 6 እስከ ቁጥር 8 ስለ ልዩ ልዩ ስጦታዎች ተናግሮ ካስተማረ በኋላ ኢሚዲየትሊ ቁጥር 9 ላይ የሚመጣው ፍቅራችሁ ብሎ አሁንም ስለ ፍቅር ነው። ሁልጊዜ ከስጦታ በኋላ ስለ ፍቅር የማንሳት አይነት አካሄድ ነው በሁለቱ መልእክቶቹ ላይ የምናስተውለው። የቆሮንቶስ ሰዎች
ከስጦታዎች ሁሉ የሚበልጠው ፍቅር እንደሆነ እንዲያውቁ እንደፈለገ ሁሉ የሮሜም አማኞች ከስጦታዎች ሁሉ የሚበልጠው ነገር ዋናው ነገር ማዕከል የሆነው እነዚህን ሁሉ አንድ ላይ አያይዞ የሚመራቸው ነገር ፍቅር እንደሆነ እንዲያውቁ የፈለገ ነው የሚመስለው ቁጥር 9 ላይ። ሌላው ይሄ ከቁጥር 9 እስከ ቁጥር 13 ያለው ክፍል የኤግዞርቴሽን ክፍል ነው፣ የማሳሰቢያ ክፍል ነው። ምንም አይነት አንዱም ማሳሰቢያ ከሌላው ማሳሰቢያ ጋር የሚያያይዝ ኮንጃክሽን ራሱ ሳይኖር እንዲሁ የተለያዩ ማሳሰቢያዎች የፈሰሱበት ክፍል ነው። ያለ ምንም አያያዥ ቃል እንዲያርጉ ትእዛዛዊ ማሳሰቢያዊ አይነት ክፍል ነው። ለምሳሌ ከቁጥር 9 እስከ 13 ያለውን እንደው ለመቁጠር ሞክሩ። እያንዳንዳቸውን እንኳን ከፊት ለፊታቸው አንዳንድ ቁጥር ብታስቀምጡ ወደ 13 የሚጠጉ ማሳሰቢያዎች ናቸው የተሰጡት። በቅደም ተከተል ብታስቀምጧቸው ከዚህም ውጪ በግልም ላለ ጥናት ይጠቅማሉ። የመጀመሪያው ፍቅራችሁ ያለ ግብዝነት ይሁን። የመጀመሪያ ይሄ ማሳሰቢያ ነው፣ ለቤተ ክርስቲያን ጳውሎስ የሰጠው ማሳሰቢያ ነው። ሁለተኛው ክፉውን ነገር ምን አድርጉ? ተጸየፉ፣ ማሳሰቢያ ነው። በሶስተኛ ደረጃ ከበጎ ነገር ጋር ተባበሩ፣ ሶስተኛው ማሳሰቢያ ነው። አራተኛው በወንድማማች መዋደድ እርስ በርሳችሁ ተዋደዱ። አምስተኛ እርስ በርሳችሁ ተከባበሩ። ስድስተኛ ለሥራ ከመትጋት አትለግሙ። 7 በመንፈስ የምትቃጠሉ ሁኑ። 8 ለጌታ ተገዙ። 9 በተስፋ ደስ ይበላችሁ። 10 በመከራ ታገሱ። 11 በጸሎት ጽኑ። 12 ቅዱሳንም በሚያስፈልጋቸው እርዱ። 13 እንግዶችን ለመቀበል ትጉ። ስለዚህ ከ9 እስከ 13 የምንድነው? የማሳሰቢያ፣ የማስጠንቀቂያ፣ የኤግዞርቴሽን ክፍል ነው ማለት። እዚህ ጋር አሁን ሮጦ ማንበብ አይቻልም። አሁን እንዳነበብነው 13ቱን ለብ ብሎ በመጨረስ የዚህን ማሳሰቢያ ፍሬ በህይወት ማየት አይቻልም። እያንዳንዱ ቀስ ተብሎ መፈተሽና መጠናት አለ። በእያንዳንዱ ማሳሰቢያ ሚዛን ቅዱሳን በግልም በጋራ ህይወታችንን መመዘን መፈተሽ አለብን። ለዚህ ነው ገላጭ ስብከት የሚያስፈልገው ቤተ ክርስቲያን ውስጥ። እያንዳንዱ የመጽሐፍ ቅዱስ ክፍል ያስተምሩ ዘንድ እግዚአብሔር በሾማቸው ሰዎች ኤክስፓውንድ መደረግ ያለበት ዋናው ምክንያት ይሄ ነው። በወፍ በረር፣ በንባብ፣ በጩኸት፣ በግርግር ልናልፋቸው ማንችላቸው በጥንቃቄ እየተረዳን ሂሳብ ደግሞ ልናወራርድባቸው የሚገቡ የመጽሐፍ ቅዱስ ክፍሎች ብዙ ስላሉ ነው። የቃሉ ንባብ ያለ ቃሉ አብርሆት ሙሉ አይሆንም። ሁሉ ጊዜ ሙሉ አይሆንም። ስለተነበበ አብርሆት ከሌለ፣ የቃሉ መገለጥ ከሌለ፣ ካልበራ፣ በደንብ ካልተፈታ፣ ካልተተነተነ እንዲሁ ስለተነበበ ብቻ እንጠቀማለን ማለት አይደለም። 13ቱን ቀስ ብለን ነው የምናጠናው። አሜን። ቀስ ብለን ነው የምናጠናው። አሁን ከ1 እስከ 11 ስለ መዳን፣ ስለ መጽደቅ፣ ስለ ጸጋ ስለምን ተምረናል አይደል? በጣም ያማሩ ዓመታትን አሳልፈናል። አሁን ግን መሬት ላይ ደግሞ ገብቶናል አልገባንም? የክርስቶስ ፍቅር ገብቶናል አልገባንም? በጸጋ ድነናል አላልንም? መተዋወቅ አለብን። መጽደቃችንን በቅድስናችን ውስጥ ስለሆነ የምናጣራው የቅድስና ፍሬ ከሌለ የስር ችግር እንዳለ ማስረጃ ስላለ ማለት ነው። እንዲህ ያለውን ነገር ምንፈትሽባቸው ክፍሎች ስለሆኑ በዝግታ ቁጥር 9 ብላችሁ ከ13ቱ የመጀመሪያውን ማሳሰቢያ እንደ ርዕስ ትጽፋላችሁ። ፍቅራችሁ ያለ ግብዝነት ይሁን የሚለው። በሁለተኛ ደረጃ ደግሞ ክፉን ተጸየፉት። በሶስተኛ ደረጃ ከበጎ ነገር ጋር ተባበሩ። ቁጥር 9 ውስጥ ስንት ማሳሰቢያ ነው ያለው? 3 ማሳሰቢያ ወይም 12ቱ ማሳሰቢያዎች ላይ የምንወስደውን ትርጉም ይወስነዋል። መግቢያው ላይ ከተበላሸን መሃሉም ላይ አወጣጡም ላይ ነው የምንጠፋው። ይሄንን ፍቅራችሁ ያለ ግብዝነት ይሁን ተብሎ በአማርኛ የተተረጎመውን በግሪክ 2 ቃላት ብቻ ነው ያሉት፣ አጋፔና አኖፓክሪታስ የሚል ቃል 2 ቃል ብቻ ነው። እንደዚህ እንደ አማርኛው 3 ቃል አይደለም፣ 2 ቃል ብቻ ነው ያለው። አጋፔ የሚል ቃል አለ፣ ፍቅር ማለት ነው። አኖፓክሪታስ የሚል ቃል አለ። አኖፓክሪታስ ማለት ደግሞ ያልተደበቀ፣ ያልተሸፈነ፣ ቅን የሆነ፣ እውነተኛ የሆነ ማለት ነው።
ስለዚህ በግሪኩ መጽሐፍ አቀማመጥ አጋፒያኖ ፓክሪታስ ማለት በቀጥታ ከተተረጎመ ቅን የሆነ ያልተደበቀ እውነተኛ የሆነ ፍቅር ማለት ነው። ይሄ ቅን ያልተደበቀ እውነተኛ ፍቅር ማለት ደግሞ ባጭሩ ከተቀመጠ አማርኛው ለዚያ የቀረበ ነው። ግብዝነት የሌለበት ፍቅር እንደማለት ነው። በግሪክኛው አቀማመጥ ከሄድን የቁጥር 9 የመጀመሪያው ሐረግ እንደ ትእዛዝ ሆኖ ሳይሆን የተቀመጠው እንደ ርዕስ ሆኖ የተቀመጠ ይመስላል። የአማርኛው አተረጓጎም ግን አይታችሁ ከሆነ ፍቅራችሁ ያለ ግብዝነት ይሁን ብሎ ትእዛዛዊ ነው የሚያደርገው። በግሪኩ ደግሞ ያለው አቀማመጥ ግብዝነት የሌለው ፍቅር ብሎ እንደ ርዕስ ነው የሚያስቀምጠው። ገብቷችኋል አይደለም? የግሪክኛው እንደ ቶፒክ ነው፣ እንደ ርዕስ እንደ አርዕስተ ጉዳይ ሆኖ ነው የተቀመጠው። የእንግሊዝኛውም የአማርኛውም ሌሎቹም ትርጉሞች ደግሞ ትእዛዛዊ አድርገው ነው ያስቀመጡት። ግብዝነት የሌለው ፍቅር ተብሎ መተርጎም እንደ ርዕስ መቀመጥ የነበረበት ፍቅራችሁ ያለ ግብዝነት ይሁን ተብሎ እንደ ትእዛዝ ነው የተቀመጠው ነው። በመሰረቱ እንደ ትእዛዝ መቀመጥ ውስጥ ችግር የለም። ነገር ግን ቅድም እንደጠቆምኳችሁ የ12ቱንም ማሳሰቢያዎች አተረጓጎም ይወስንብናል። የመጀመሪያው ሐረግ አተረጓጎም ወይም የመጀመሪያው ማሳሰቢያ አተረጓጎም ነው። የቁጥር 9 የመጀመሪያው ሐረግ ፍቅራችሁ ያለ ግብዝነት ይሁን ተብሎ በትእዛዝ መልክ የተተረጎመው እንደ ርዕስ ከተቀመጠ ቀጥለው ያሉት ሁሉ የዚህ ርዕስ ማብራሪያ ናቸው ማለት ነው። ወይም ይሄንን እንደ ርዕስ ጳውሎስ ያስቀመጠውን እየተነተነ ነው ያለው ከስር። ወይም እውነተኛ ፍቅር ማለት ግብዝነት የሌለው ፍቅር ማለት እንዲህና እንዲህ ያሉ ነገሮችን የያዘ እንዲህና እንዲህ ያሉ ነገሮችን ደግሞ ያልያዘ ነው ብሎ ነው ቀጥሎ እያስረዳን ያለው የሚለውን አውድ እንድንሰራ ያደርገናል ነው። ከ9 እስከ 13 አማኞች እርስ በርስ ባለን ግንኙነት እርስ በርስ ባለን ፌሎሺፕ ውስጥ ግብዝነት የሌለውን ፍቅር እንዴት ነው መለማመድ የምንችለው ነው። ምንድነው ግብዝነት የሌለው ፍቅር የሚለውን ያስረዳናል። ከቁጥር 14 እስከ ቁጥር 21 ደግሞ አማኞች በውጭ ካሉ ሰዎች ጋር በተለይ ደግሞ በሚከፉባቸውና ጠላት ከሆኑባቸው ሰዎች ጋራ ግብዝነት የሌለውን ፍቅር እንዴት ነው መኖርና መለማመድ የሚችሉት ብሎ ነው የሚያስረዳው። ርዕስ እንስጠው ካልን ለ13ቱም ማሳሰቢያዎች ከፊት ለፊት ሆኖ ጎልቶ እንደ ርዕስ መቀመጥ የሚችለው ነገር ግብዝነት የሌለው ፍቅር በጣም በጣም የተጨቆነ ርዕስ ነው። ከዚህ እኛ አንጨቁነውም ዛሬ ይልቅ እንዲጨቁነን አድርገን በደንብ እናወራዋለን። አሜን። በደንብ መወያየት አለብን። ግብዝነት የሌለው ወይም እውነተኛ ፍቅር ልትሉት ትችላላችሁ፣ ቅን ፍቅር ልትሉት ትችላላችሁ፣ ያልተሸፈነ ያልተደበቀ ፍቅር ብላችሁ ርዕስ ልትሰጡት ትችላላችሁ። ይህ ክፍል እንደዳነ ሰው ከቅዱሳን ጋር ያለኝ ፍቅር ያለ ግብዝነት እንዲሆን ምን ማወቅና ምን ማድረግ አለብኝ የሚለውን ጥያቄ ይመልሳል። በእርስ ባለኝ መፈቃቀር ከወንድሞች ጋር ይሄ የእኔ ፍቅር ግብዝነት የሌለው እንዲሆን ምን ማድረግ አለብኝ የሚለውን ጥያቄ ይመልሳል። ጳውሎስ በዚህ ክፍል የሮሜ ቅዱሳንን ፍቅር ይኑራችሁ አይደለም ትምህርቱ። በክርስቶስ አምናችሁ ስለጸደቃችሁ ባይ ዲፎልት ኦልሬዲ ምን አላችሁ? ፍቅር አላችሁ። እግዚአብሔር ለእናንተ ያለው ፍቅር በመንፈስ ቅዱስ አማካይነት በልባችሁ ፈሷል። ፍቅርን ተካፍላችኋል። አሁን ፍቅር ይኑራችሁ አይኑራችሁ አይነት ትምህርት አይደለም። 11ዱ ምዕራፍ ውስጥ ያንን ስለመለሰው ፍቅር አላችሁ። አሁን ግን ይሄንን ፍቅራችሁን ደግሞ እንዴት ባለ መመሪያ መሬት ላይ ማውረድ እንዳለባችሁ ደግሞ እኔ ልጠቁም ነው ጳውሎስ እያለ ያለ። ይህ የተካፈላችሁት ፍቅር፣ ይህ ያገኛችሁት ፍቅር፣ የወረሳችሁት ፍቅር ምን ነገሮች መያዝ አለበት፣ ምን ነገሮችን ደግሞ ፈጽሞ መያዝ የለበትም የሚለውን እናንተ አትበሉት ነው ጳውሎስ፣ እኔ ልበለው ነው እያለ ያለው። ለዛ ነው ገብቶ የሚያስተምረን። ስለዚህ አያችሁ አንድ አማኝ ሌሎች ወንድሞቹን ሲያፈቅር ሲወድ እሱ ፍቅርን በተረዳበት መንገድ እንዲወድ መጽሐፍ ቅዱስ አይፈቅድለት። ክርስትናን ልዩ የሚያደርገው ይሄ ነው። በገባችሁ መንገድ ክርስትናን መኖር አትችሉም፣ አልተፈቀደም። እናንተ በተረዳችሁት መንገድ የምትኖሩት አንጻራዊ ህይወት አይደለም ክርስትና። እግዚአብሔር በሰጣችሁ መመሪያ የምትኖሩት እግዚአብሔራዊ ህይወት ነው ክርስትና። ለዚህ ነው በቃ እርስ በርስ ተፈቃቀሩ ብሎ አደብዝዞ ማለፍ አልፈለገም። እንዴት መፈቃቀር እንዳለባችሁ እኔው ልንገራችሁ ነው ጳውሎስ እያለ ያለ። ክርስቲያን ተኩኖ አይ እኔ እንግዲህ እንዲህ ነው የገባኝ፣
እኔ በቃ እንደዚህ ነኝ እንደዚህ አይነት ነገር ነው የኔ ነገር ብሎ ነገር የለም። አትችሉ። ለሁላችንም የተሰፋ ልብስ አለ ክርስትና ውስጥ ሁላችንም ሄደን ምን ለብሰው ያ ልብስ ደግሞ ኢየሱስ ክርስቶስ ነው። ስለዚህ ኢየሱስን አንዱ ሰሜን ላይ ቆሞ ባየው አንዱ ደቡብ ላይ ቆሞ ባየው መኖር አልተፈቀደም። የእግዚአብሔር ቃል እንዲህ ነው ኢየሱስ ብሎ በነገረን መንገድ ነው። ያኔ ነው መንፈሳዊ አንድነት የሚመጣው። አንደኛ ቆሮንቶስ 6 ቁጥር 20 ላይ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ይላል። ክርስቲያን ማለት ጌታ የቀየረ ባሪያ ነው። ቀድሞ የኃጢአት ባሮች ነበርን፣ አሁን የምንድነን? የጽድቅ ባሮች ነን። ጌታ የቀየርን ግን ምኖች ነን? ባሮች ነን። ደስ ያለንን ማድረግ አልተፈቀደልን። ነፃነት እዚህ ቤት ነፃ አይደለም። በዋጋ በውድ ዋጋ በገዛ ደሙ ከግዞት ቤት ከኃጢአት ግዞት ቤት ከሞት ስላወጣን ካመጣን በኋላ ደግሞ እንዴት አድርገን እንደምንኖርም እሱ ነው ዲክቴት የሚያደርገን። ለዚህ እርስ በርስ ተፈቃቀሩ ብቻ አይበቃውም። ጳውሎስ እንዴት መፈቃቀር እንዳለባችሁ ልናገር ነው። እውነተኛ ፍቅር ምንድነው? እንደ ክርስቲያን ፍቅር ሲባል ቶሎ ወደ አእምሯችሁ የሚመጣው ምንድነው? እውነተኛ ፍቅር እንዴት ይገለጻል? በተለይ በቅዱሳን ህብረት ውስጥ እንዴት ይገለጻል? ፍቅር ስለሚባለው ቨርቹ የገነባችሁትን ዕውቀት ከየት ነው ያገኛችሁት? ከመጽሐፍ ቅዱስ ነው ወይስ ከስነ ልቦና ወይስ ከፍቅር ፊልሞች ከአባባሎች ነው? የፍቅር መዝገበ ቃላችሁ ምንድነው? ከአማኞችና በውጭ ካሉ ሰዎች ጋር ባለ ግንኙነት ውስጥ ፍቅር እንዴት ነው እናንተ ጋር እየተተገበረ ያለው? በተለይ ቸርች ውስጥ ከቅዱሳን ጋር ባለን ህብረት ውስጥ ከዳኑ ሰዎች ጋር ባለን ግንኙነት ውስጥ እንዴት ነው ፍቅር የምንለማመደው? ከዚያም ውስጥ ደግሞ ድነው ነገር ግን ከማይመቹን ሰዎች ጋር በተለይ እንደኛ በክርስቶስ ኢየሱስ ጸድቀዋል፣ የአዲሱ የእግዚአብሔር ህዝብ ዜጎች ናቸው። በአንዳንድ ግላዊ ሁኔታዎች ግን አይመቹንም። ከነዚያ ከማይመቹን ጋር ፍቅር ምንድነው? ይሄን ሂሳብ ሳናወራርድ ኢየሱስ ያድናል የለም። ገብቷችኋል አይደለም? የለም። አንዱ መልስ የሚገኘው ለእንደዚህ አይነቶቹ ጥያቄዎች ራሱ የሴክሽኑ ርዕስ ነው። መልሱ የቁጥር 9 የመጀመሪያው ሐረግ ግብዝነት የሌለው ፍቅር፣ እውነተኛ ፍቅር። መጽሐፍ ቅዱስ በወንድሞች መካከል ሊኖር ስለሚገባ እውነተኛ ግብዝነት ስለሌለው ፍቅር አጽንኦት ሰጥቶ ያስተምራል። ሌሎችም ቦታዎች ማርቆስ 12:28 ከጻፍትም አንዱ መጥቶ ሲከራከሩ ሰማቸው። ኢየሱስ ለቀረበለት ጥያቄ ተገቢው መልስ መስጠቱን አስተውሎ ለመሆኑ ከትእዛዛት ሁሉ የሚበልጠው የትኛው ነው ሲል ጠየቀው። ኢየሱስም እንዲህ ሲል መለሰለት፣ ከሁሉ የሚበልጠው ይህ ነው፣ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም ጌታ አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብና በፍጹም ኃይል ውደድ። ሁለተኛውም ይህ ነው፣ ባልንጀራህን እንደ ራስህ ውደድ። ጌታችን አስተምሮታል። ሮሜ 13:8 ቀጣዩ ምዕራፍ ላይ እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ፣ ሌላውን የሚወድ ሕግን ፈጽሞታልና ይላል። አማኞች እርስ በርሳችን ያለን መዋደድ ያለን መፈቃቀር የተመሰረተው በእኛ ግላዊ ንጽረት ላይ ሳይሆን እግዚአብሔር እኛም በልጁ በክርስቶስ በወደደበት ፍቅር ላይ ነው የተመሰረተው። ወይም የኛ የትኛውም የፍቅር አንደርስታንዲንግ የሚቀዳው ከመስቀሉ ነው። እግዚአብሔር እኛን ከወደደበት ልክና ምትክ ከሌለው ከዚያ ዘላለማዊና ባለ ኃይል ከሆነ ፍቅር ነው የሚቀዳው መሰረታችን። ስለዚህ ፍቅር ላይ ፐርሰናል ሰብጀክቲቭ የሆነ ፕራይቬት የሆነ ወርልድ ቪው አይቻልም። የቃሉ መነጽር ነው ስለ ፍቅር ለሁላችን ሊታሰርልን የሚገባው። አንደኛ ዮሐንስ ምዕራፍ 4 ቁጥር 7 ላይ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም። ሮሜ ምዕራፍ 12 ከቁጥር 9 እስከ 13 በተቀመጠው ማሳሰቢያ ውስጥ መታሰቢያ የሌለው የ11 ምዕራፎች የመዳን ወንጌል ቤቱ ልቡ ገብቶ መቀየሩን እርግጠኞች አይደለንም ነው። አይደለም እግዚአብሔርን አያውቅም ነው። ዮሐንስ
ምንም አይነት ግራጫ የሆነ ሶስተኛ አማራጭ የለውም። ፍቅር አለ የለኝም፣ በቃ እግዚአብሔርን አታውቅም፣ የመዳን ቀን ዛሬ እጅ ወደ ላይ ተቀበል ነው የሚለው። በመዳናችን ኢኩዌሽን ውስጥ ይገባል እርስ በርስ ያለን እውነተኛ ፍቅር። አንዱ እንደ ጸደቅን እንዴት እናውቃለን? እንካችሁ መፈተሻው እንዴት ናችሁ ፍቅር ላይ ነው የጳውሎስ የሮሜ ምዕራፍ 12 ማሳሰቢያ። እግዚአብሔርን አያውቅም ብሎ ነው ዮሐንስ የሚናገረው። ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ፍቅር ነውና በዚህ የእግዚአብሔር ፍቅር በእኛ እንደተገለጠ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና ይልና ወረድ ብሎ ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። በክርስቶስ አምኖ የዳነን ወንድም፣ በክርስቶስ አምና የዳነችን እህት ምንም ይሆኑ ምንም መውደድ እና አለመውደድ ከመዳን አለመዳናችሁ ጋር ይያያዛል እያለ የጓሮ ተክል አይደለም። አልፎ አልፎ ቼክ የምታደርጉት ሪዘርቭ ያደረጋችሁ ጥግ የተቀመጠ ጉዳይ አይደለም። ፊት ለፊት ያለ ዋና ማዕከላዊ ነው። ጎን ለጎን ያላችሁ ነው። ዮሐንስ 13:34 እርስ በርሳችሁ ትዋደዱ ዘንድ ዮሐንስ 13:34 እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ፣ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። የክርስቶስ ኢየሱስ ደቀ መዝሙር እንደሆንኩኝ ሰዎች በምንድን ነው የሚያውቁት? እርስ በርስ ስትዋደድ ነው መልሱ የጌታችን ነው። የጳውሎስን የቁጥር 9 ማሳሰቢያ የሚያጎሉ የመጽሐፍ ቅዱስ ክፍሎች በጣም አሉ። እውነተኛ ፍቅር ወይም ማለት ግብዝነት የሌለበት ፍቅር ማለት ነው ብለን ተርጉመናል አይደለም? ግብዝነት የሌለበት ፍቅር ደግሞ ማለት ምን ማለት ነው? ማስመሰል የሌለበት ፍቅር ማለት ነው። ከዚህኛው ዘመን ይልቅ ለአንደኛው መቶ ክፍለ ዘመን ለግሪኮ ሮማን ማህበረሰብ ፍቅር ላይ እንደዚህ አይነት ትምህርትና ማሳሰቢያ መስጠት ባዕድ ነው፣ ለዘመኑ ባዕድ ነው። በጣም አዲስ ሐሳብ ነው። እንደዛ ደም ለተጠማ ኤምፓየር፣ በጣም ባርበሪክ የሆነ ሳቬጀሪ ለሆነ ኤምፓየር ፍቅር ማለት እኮ እውነተኛ መሆን አለበት። አጋፔ የሚሆነው ማስመሰል ሳይኖርበት ነው፣ ግብዝነት ሳይኖርበት ነው ብሎ ማስተማር ከኤምፓየሩም ጋር ከዘመኑ ስልጣኔ፣ ከዘመኑ ፍልስፍና፣ ከዘመኑ ስነ ልቦና ጋር እንደ መጋጨት ነው። ምንድን ነው ማስመሰል የሌለበት ማለት? ማስመሰል የሚለውን ማጥናት አለብን። ወይም ግብዝነት ምን ማለት ነው? ማስመሰል በውጫዊ ገጽታ አፍቃሪ መሳይ፣ በውጫዊ ገጽታ አውትዋርድ ኤክስፕሬሽኑ ትክክል መሳይ፣ በውስጥ ግን የማይወድ፣ በውስጥ የማይቀበል፣ በውስጥ የሚጻረር ማለት ነው። ጓዳውና ሳሎኑ የሚጋጭ ማለት ነው። ከንፈር ሌላ ልብ ሌላ ማለት ነው። በዚህ ዘመን ተወልዶ አስመሳይነትን አለማወቅ አይቻልም አይደለም? አስመሳይነት የሚያበላበት ዘመን አይደል ያለ ነው። ብዙ እኔ ስለ አስመሳይነት አላ ግን የገረሙኝ ጥቅሶች አሉ። ምሳሌ 26:23 ክፋት በልቡ ሳለ ፍቅርን የሚናገር ከንፈር በብር ፈሳሽ እንደተለበጠ የሸክላ ዕቃ ነው ይላል። ሲልቨርን አቅለጣችሁት፣ ብርን አቅለጣችሁት፣ ፈሳሽ አድርጋችሁት ሸክላ ላይ ስትቀቡት ማለት ነው። ሸክላው የፈሰሰበት የብር ቀላጭ ላዩ ላይ ተመርጎ ተለብጦ ሲደርቅ ምን ይመስላል? ሸክላው አብረቅራቂ ብር አይደለም ይመስለው። ውስጡ ግን ምንድን ነው? ሸክላ። ክፋት በልቡ ሳለ ፍቅርን የሚናገር ከንፈር ምሳሌ 26:23 ምን በልቡ ሳለ? ክፋት። ግን በከንፈሩ ምን የሚያወራ? ፍቅርን የሚናገር ከንፈር ማለት አለ ሰለሞን በብር ፈሳሽ እንደተለበጠ የሸክላ ዕቃ ነው። አውትዋርድሊ ሲልቨር ነው፣ ኢንዋርድሊ ግን ጃር ነው። ምን ያህል ዲሰፕቲቭ እንደሆነ አይታችኋል። ፍቅር በምን ይገለጻል? የፍቅር ቃል በመናገር አይደለም እንዴ? የፍቅርን ቃል መናገር ፍቅርንም ይገልጻል፣ ግን ደግሞ ምንንም ይገልጻል?
ጥላቻንም ሊገልጽ ይችላል። ዲቫይስ ሊሆን ይችላሉ። የፍቅር ኦሪየንቴሽናችሁ እንደ እግዚአብሔር ቃል ካልሆነ ግብዝነት በገነነበት ፍቅር ልትፈቃቀሩ ትችላላችሁ። ለዚህ ነው ይሄ ማሳሰቢያ ተፈንክቶ ወደ ውስጡ መግባት ያለብን። ማቴዎስ 15:7 እናንተ ግብዞች አለ ኢየሱስ። ኢሳይያስ ስለናንተ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው፣ የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ብሎ በእውነት ትንቢት ተናገረ። ፈሪሳውያንን ሰዱቃውያንን መድኃኒታችን አይቷቸው እኮ ነው፣ በስማቸው አልጠራቸውም። ያለ ቦታቸው የሙሴ ወንበር ላይ ስለተቀመጡ በለበሱት ቀሚስ አልጠራቸውም፣ ባረዘሙት ጺም አልጠራቸውም። እናንተ ግብዞች። የሚገርም እኮ ነው ጌታችን ሲያስተምር። በቃ ግብዞች፣ በከንፈራችሁ ታከብሩታላችሁ፣ ልባችሁ ግን ምን ያደረገ ነው? የራቀ ነው ብሎ ሞግቷል። ስለ ማስመሰል፣ ስለ ግብዝነት መጽሐፍ ቅዱሳዊ ፍቺ እንዲኖረን ነው እኚህን ጥቅሶች ማነበው። ማቴዎስ 23:27 እናንተ ግብዞች ፈሪሳውያን አለ ኢየሱስ፣ ውጫቸው በኖራ ተለስነው የሚያምሩ ውስጣቸው ግን በሙታን አጽምና በብዙ ርኩሰት የተሞላ መቃብሮችን ስለምትመስሉ ወዮላችሁ። እንዴት ትለዩዋለህ? ውጭው ምንድን ነው? ኖራ ነው፣ ያምራል፣ ውበት አለው፣ ደስ ይላል፣ ያማልላል። ውስጡ ግን አጽም፣ ርኩሰት፣ መቃብር ይላል። እንዴት ከባድ ነው ይሄ! ግብዝነት የሌለው ፍቅር፣ እንደዚህ አይነት በጣም የሚሰቀጥጥ ግራፊክ የሆነ የሚረብሽ ማስመሰል የሌለው ፍቅር ምን አይነት ፍቅር ነው? መገለጫው ምንድን ነው? እንዴትስ ነው ምን ለማመደው? ባለማወቅ ጠንቅ ግብዝነት የገነነበትንስ ፍቅር ቢሆን እየተለማመድኩ ያለሁት እንዴትስ ነው ከሱ መውጣት ያለ? እንግዲህ ዛሬ የእግዚአብሔር ቃል እያንዳንዳችንና ሁላችንን ሊናገረን ስለሆነ ቀበቷችሁን ጠበቅ አድርጋችሁ ምናልባት ዛሬ የምንማማረው ትምህርት ግንባራችንን ከፈለጠንም እንዳይከፋችሁ፣ ለእኛው ጥቅም ነው። አሜን። ለእኛው ጥቅም ነው። ይበለን ጌታ። አይሻልም? ሊሰራን ነው። ወደ ልጁ መልክ እኮ ሊያሳድገን። ግን አደራ ምላችሁ ይህን ክፍል ስንማማር ለሰው እንዳትሰሙ። እገሊት አይደለም። ዛሬ ስለኛ ነው ቃሉ የመጣው፣ ለኛ ነው። አሜን። እኔን ጨምሮ ማለት ነው። ለማን የመጣው? ለኛ ነው የመጣው። ስለዚህ ለሰው አትስሙ። እግዚአብሔር በእናንተ የሆነን ሰው እየተናገረ ሳይሆን እናንተን ነው እየተናገረ ያለው። በዛ ቅንብብ እንስማ። በምን ይታወቃል ግብዝነት የሌለው ፍቅር? እውነተኛ ፍቅር፣ ማስመሰል የሌለው ፍቅር በምን ይታወቃል? ጳውሎስ ከ13ቱ ወደ ሁለተኛው እንሄዳለን። ክፉን ነገር የሚጸየፍ ነው። የቁጥር 9 የመጀመሪያው ሐረግ እንደ ርዕስ የቆመው በዚህ ምክንያት ነው። እውነተኛ ፍቅር፣ ቅን ፍቅር፣ ያልተከደነ ፍቅር፣ ያልተደፈነ ፍቅር፣ ግብዝነት የሌለው ፍቅር ብሎ እንደ ርዕስ ያስቀምጥና አንደኛ ክፉን ነገር የሚጸየፍ ነው። ክፉን ነገር ተጸየፉት የሚለው ማለት ነው። ማስመሰል የሌለው ፍቅር ምን ይመስላል ለሚለው ጥያቄ የጳውሎስ የመጀመሪያው መልስ ምንን ይጸየፋል? ክፉን ነገር ይጸየፋል። ክፉ የሆነውን ነገር ሁሉ ነው አይደል? ሁሉ ይጸየፋል። አያችሁ፣ ፍቅር ፖዚቲቪቲ ብቻ አይደለም፣ አዎንታዊነት ብቻ አይደለም። የመጽሐፍ ቅዱሱ የፍቅር አተረጓጎም በውስጡ መጸየፍ የሚባለውንም ነገር ያረገዘ ነው። ይጸየፋል። እግዚአብሔራዊ ፍቅር የሚጸየፍ ፍቅር ነው እያለን ያለው ጳውሎስ። ክፉን ነገር ሁሉ ምን የሚያደርግ ነው? የሚጸየፍ ነው። እዚህ ጋር ክፉ ማለት ማንኛውም እንደ እግዚአብሔር ቃል ያልሆነ ክርስቶስ ቢሆን የማያደርገው ነገር ቢሆን ክርስቶስ ቢሆን ፈጽሞ የማያደርገው ማንኛውም ነገር ምንድን ነው? ክፉ ነው። የእግዚአብሔር ፍቃድ ያልሰለጠነበት ነገር ክፉ ነው። ፍቅራችሁ ግብዝነት የሌለው እንዲሆን ከፈለጋችሁ ክርስቶስ ቢሆን የማያደርገውን ነገር ምን አድርጉት? ተጸየፉት የሚል ቃል ነው። ምንድነው መጸየፍ? ቀላል ቃል አይደለም። መጸየፍ አፓስተጌዮ የሚል ቃል ነው ያለው። ከፍተኛ የሆነ ጥላቻ ማለት ነው። መጸየፍ ማለት ከፍተኛ የሆነ ጥላቻ፣
ተቃውሞ ማለት መንቀፍ ማለት ነው። ቴሪፋይድ እና ሆሪፋይድ የሚል ቃል ነው ያለው የግሪካቸው። መበርገግ ማለት ነው። በጣም የሚያስበረግግ፣ የሚያስደነግጥ፣ የሚያሸሽ፣ የሚያስሮጥ አይነት መጽሐፍ ማለት ነው። በስመአብ ማለት ነው። እግሬ አውጪኝ ብሎ መሮጥ እንዴት እንዲሆናል ማለት ነው። ኃይለኛ ቃል ነው። ኃይለኛ ተቃውሞ ነው። ኃይለኛ ጥላቻ ነው። ስለዚህ ፍቅራችሁ ያለ ግብዝነት እንዲሆን ከፈለጋችሁ እርስ በርስ ባላችሁ ግንኙነት ክፉን ስታዩ፣ እርስ በርስ ባላችሁ መፈቃቀር ውስጥ ክርስቶስ ቢሆን የማያደርገውን ነገር በእናንተም በምታፈቅሯቸውም ሰዎች ውስጥ ስታዩ በርግጉ፣ ቴሪፋይድ ሁኑ፣ ሆሪፋይድ ሁኑ፣ በጣም ጩሁ። ከፍተኛ የሆነ ጥላቻና ተቃውሞን አንጸባርቁ። እንደ መብረቅ መባረቅ አለባችሁ ነው እያለ ያለው። ጌታ ይርዳን። ከባድ ነው። ፍቅር እውነተኛ የሚሆነው ለካ የተሰማን ስሜት ላይ ሲመሰረት አይደለም። ፍቅር እውነተኛ የሚሆነው የእግዚአብሔር ሐሳብ ላይ ሲመሰረት። የኛ ስሜት ሙሰኛ ነው። ክፉን ሲያይ የሚጠቅመው ከሆነ ላይጸየፍ ይችላል። የእግዚአብሔር ግን ፈቃድ ክፉን ለማንም ብሎ ምን አያደርግም? አያመቻመችም። ክፉን ክፉ ይላል። ልክ እንደ ኢየሱስ እናንተ ግብዞች አይደል ያለው ኢየሱስ። ክፉን ክፉ ብሎ ነው የሚጮህ። አንድ አባባል አለ ዘመናችን ላይ ላቭ ኢዝ ብላይንድ የሚል። ትክክል እንኳን ያልሆነን ነገር አይተህ መቃወም እስካትችል ድረስ ፍቅር አይንህም ምን ያደርገዋል? እሱ ኑፋቄ ነው። ላቭ ኢዝ ናት ብላይንድ። የመጽሐፍ ቅዱሱ ፍቅር ፈጣጣ ነው፣ የገጠጠ ነው። ክፉ ይላል። ክፉን ሲያ ክፉ 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 ይላል፣ ይጮሃል። ባላየ ባልሰማ አያልፍም። ግብዝነት የሌለበት ፍቅር በምን ይታወቃል? ክፉን ምን ያደርጋል? እቺ ይጸየፋልን 3 ያስምሩባት። እሺ በጣም ማለት በጣም ይጠላል ማለት ልቡ የተቀየረለት ሰው በ11 ምዕራፍ አስተምሮ አይደለም እንዴ? የእግዚአብሔር መንፈስ የሰረጸበት ሰው እንዴ የዳነ ሰው እንዴ ግልብጥ ያለ ያ ድንጋያማው ድንጋይ ወጥቶ ለእግዚአብሔር ሐሳብ ምላሽ መስጠት የሚችል የሥጋ ልብ የተገጠመለት ሰው በውስጡ መንፈስ ቅዱስ ያደረበት ሰው ክፉ የሆነን ነገር ሲያይ የድሮ ህይወቱን ሲያይ የትናንትና ከመዳኑ በፊት በዚያ በሞት ሸለቆ ውስጥ እያጣጣመው የነበረውን ህይወት ሲያይ ያለመታዘዝን ህይወት ሲያይ የሥጋን ህይወት ሲያይ አሁን ይጸየፋል። ለምን? የሚጸየፍ መንፈስ አድሮበታል። ፍቅራችሁ እውነት እንደሆነ ማወቅ ትፈልጋላችሁ? ክፉ ላይ ተሪፋይድ ሁኑ፣ በርግጉ ነው። ሰዎች ታዲያ ለምንድን ነው እርስ በርስ ባላቸው መፈቃቀር ውስጥ ግብዝነትን ወይም አስመሳይነትን የሚያስገቡት? ለምንድን ነው? ጌታ ምስክሬ ነው። ደረጃው ይለያይ እንጂ ይሄ መልእክት ሁላችንንም ይመለከታል። አሜን። ይመለከታል። ደረጃው ይለያይ እንዳንቀያየም የኔ ትንሽ ነው ብላችሁም ቢሆን እንድትገቡ ካርጎ ውስጥ ይለያይ እንጂ። ለምንድን ነው ሰው የሚያስመስለው ነው? በፍቅር ውስጥ ማስመሰል ማለት ምንድን ነው? ለጳውሎስ ማስመሰል ማለት ከወንድሞች ጋር ባለ መፈቃቀር ውስጥ ክፉን እያየ ዝም ማለት፣ ጸጥ ማለት ምንድን ነው? ማስመሰል ነው አይደል እያለ ያለው። በአማርኛም እንደዛ ነው። በቃ ለምንድነው የሚያስመሉት? አንደኛ ሰልፊሽ ስለሆኑ፣ መወደድ ስለሚፈልጉ ሰዎች በወንድማማች መፈቃቀር ውስጥ ክፉን ባላየ በማለፍ ማስመሰል ሊለማመዱ ይችላሉ። ከወንድሞች ጋር ባላቸው ግንኙነት ፍቅርን ሳይሆን ወይም የፍቅርን ውሃ ልክ ሳይሆን የመጽሐፍ ቅዱሱን የፍቅር ውሃ ልክ ሳይሆን የሚጠብቁት ከተወዳጁት ሰው ጋር ያላቸውን የግንኙነት ውሃ ልክ ነው የሚጠብቁት። እንደው ጌታ ዛሬ የሆነ ነገር ይጨምርብን። እውነት ምን ነው ማለት ክርስትና እኮ ጸጋ ለቁልቁለት አይደለም። እናንተ ተንከባላችሁ ለምትወርዱበት መንገድ ጸጋ ያስፈልግም፣ ውረዱ። ለዳገት ነው ጸጋ አይደለም።
ለከበደን ህይወት አይደል? ለሚያስቸግረን ህይወት ነው። ክርስትና ውስጥ የምንኖረው የክርስቶስ ህይወት ከኛ በሆነ ተሞክሮና ዕውቀት የሚመራ አይደለም። በክርስትና ውስጥ ያለውን የክርስቶስ ህይወት ኤክስክሉሲቭሊ በብቸኝነት የሚመራው የእግዚአብሔር ጸጋ ነው። ጸጋው ደግሞ የሚሰራው አድሚት ላደረገን ላመነ ሰው ይሰራል። ምን ያደረገ ይሰራል? እግዚአብሔርን መምሰል እንዴት እንደሆነ እያስለመደ፣ ዓለማዊነትን እንዴት እንደሆነ እያስካደ፣ እያሰለጠነ፣ ጀንትሊ ፑሽ እያደረገ ወደ ክርስቶስ ፍጹም ሙላት ጸጋ። ስለዚህ እኛ መማማር ያለብን እንደዚህ አይነቱን ነገር ከበስተጀርባ ባካፕ አለን። ጸጋ አሜን። የጸጋ ዙፋን አለን። በሚያስቸግረን ጊዜ የሚረዳ እኔማ እዚህ ላይ ጎበዝ ነኝ፣ እኔማ እዚህ ላይ እያልን ከሆነ ከጸጋው እርዳታ እንሸዋወዳለን። ብልህ ከሆናችሁ እንደኔ በለኝ ጌታ ሆይ። በጣም ከባድ ነው። መማርም ማስተማርም እኮ ቀላል ነው ወንድሞች አይደለም። ችግሩ ክርስትና እዚህ አይደለም፣ ከዚህ በር ስንወጣ ነው። እዚህ እኔ ሱፍ ለብሼ ተዘጋጅቼ ነው የምታቁኝ። ታቁኛላችሁ፣ ልጠረጥሩኝ ትችላላችሁ። ከመላእክት ጋር ቡና ጠጥቶ ነው የመጣው ብላችሁ ልጠረጥሩኝ ትችላላችሁ። አልፎ አልፎ ስንወጣ ነው። ጌታ ይርዳን። እዚህ ስንወጣ ሆም ቴክ አሳይመንት ነው እያስተማረን ያለው። ለምንድነው ግብዝ ምን ሆነው? ለምንድነው የምናስመስለው? ሰልፊሽ ስለሆንን ከፍቅር ውሃ ልክ ይልቅ ከተፈቃቀርነው ሰው ጋር ያለንን ግላዊ ግንኙነት መጠበቅ ስለምንወድ ወንድማችሁ እየተሳሳተ እንደሆነ እያወቃችሁ ስህተቱን ባላየ አልፋችሁ ከዚያ ሰው ጋር ለመወዳጀት ከሞከራችሁ መጽሐፍ ቅዱስ እናንተን አስመሳይ ነው የሚላችሁ። ሌላ ስም የለውም። አይኔ ስህተትን እያዩ እንዳላዩ በመሆን በቅንነት እኮ ነው ማልፈው፣ ትሁት ስለሆንኩ ነው። ቅንነት ያለ ቦታው አስመሳይነት ነው መጽሐፍ የሚለው። ለምንድን ነው? ሰልፊሽ ስለሆነ ነው። ምክንያቶች አሉን ሰልፊሽነስ ውስጥ፣ ኢጎሴንትሪክ ስለሆነ፣ እንግዳ ስለሆነ። ክርስትና ባዕድ ነው። በነገራችን ላይ ተፈጥሯችን ውስጥ የለም። እኛ ተፈጥሮ ውስጥ ያለው ዓለማዊነት ነው፣ ባዕድ ነው። የኛ ህይወት አይደለም፣ የሰማይ ህይወት ነው። ለዚህ ነው ጸጋ የሚመራው። አያችሁ፣ እንግዳ ነን እኛ፣ ሰልፊሽነትን ነው የምናውቀው። አሁን ግን እሱን ጣሉ የሚል ሌላ ነገር ገብቶብናል። ለምንድነው ሰዎች የሚያስመስሉት? ሁለተኛው እውነት የሚጠይቀውን ዋጋ ለመክፈል ስለሚፈሩ። እውነትን የሚያዳፍን እውነትን እየሄደ በቡጤ አፋፉን የሚል ፍቅር የሚጎስም እውነትን የሚጎስም ፍቅር ግብዝነት ዘውዱን የደፋበት ፍቅር ነው። እውነትን የሚረግጥ እውነትን የሚገፈትር እውነትን መርደር የሚያደርግ ፍቅር ግብዝነት የነገሰበት ፍቅር ነው። እውነትና አስመሳይነት ፈጽሞ አብሮ መሄድ አይችሉ፣ ጠላቶች ናቸው፣ ሆድና ጀርባ ናቸው። እርስ በርስ ሁሉ ጊዜ ውጊያ ላይ ናቸው። ምንና ምን? እውነትና ማስመሰል። እውነት ደግሞ በባህሪው ታዛዥ አይደለም። ታውቃላችሁ እውነት አይደል? እውነት አይታዘዝም። እስቲ ዛሬ ዝም በል ብትሉት እውነት መቼም ካልክ ምን አደርጋለሁ ዝም ይላል እንዴ? መደበቅ አይችል ባህሪው አለ። እነ መደበቅ፣ እነ መሸፈን፣ እነ መጋረድ፣ እነ ዝም ማለት ምናምን የእውነት ተፈጥሯዊ ባህሪያቶቹ አይደሉም። እውነት ፈጣጣ ነው፣ ግትር ነው። እውነት አይሰበርም። ደግሞ ግልጽ ነው። እውነት ግልጽ ነው። የሚያልፋት አያወታ የለችም። እውነት እቺ ነቁጣ ጠብታ አያልፍም። ያቺስ እንዴት ሆነች ይላል እውነት። ለፍጥረታዊ ሰው እውነት ነገረኛ ነው። ታውቃላችሁ፣ ሁሉንም ነገር ምን ያደርጋል? ይፈትላል፣ ይነካካል። እውነት ፈጣጣ ነው። እውነት ሰውን የማወዳጀቱን ያህል ታውቃላችሁ፣ አንዱ ስራው መለያየት ነው። ይህን ጻፉት በሞቴ። የእውነት አንዱ ስራ ሰዎችን ምን ማድረግ ነው? መለያየት ነው። እንዴት ነው የሚለያዩት? እንደ እውነት ኮንዲሽን ካልሄደ ምን ያደርጋል? ይለያያቸዋል። ከክፋት ጋር ምን ስለማይል እውነት ስለማይተባበር አይስማ፣ መለያየት ነው። የጣፋጭነቱን ያህል ጎምዛዛ ነው። ስለዚህ እርስ በርስ ባለን መፈቃቀር፣ እርስ በርስ ባለን መወዳጀት ውስጥ ፍቅራችን ያለ ግብዝነት እንዲሆን ከፈለጋችሁ መተያያ መስታወታችሁ አንዳችሁን አጮልቃችሁ የምትተያዩበት መስታወት እውነት መሆን አለበት።
በመካከላችሁ ዝምድናን፣ ጓደኝነትን፣ ጥቅመኝነትን፣ ገንዘብን፣ ላይክ ማይንድነስን እነዚህን ነገሮች ሳይሆን መትከል ያለባችሁ መካከላችሁ እንደ ሐውልት መቆም ያለበት የምትተያዩበት መስታወት መሆን ያለበት ምን? እውነት። የማ እውነት? የእግዚአብሔር እውነት። በእግዚአብሔር እውነት ከተያያችሁ እና ከቀጠላችሁ እናንተ ፍቅራችሁ ግብዝነት የለበት። ጌታ ይርዳን። ግብዝነት የሌለበት ሲል ምን እያለ እንደሆነ ማወቅ ስላለብን ነው። ሰዎች አስመሳይ የሚሆኑበት አንዱ ምክንያት እውነትን ስለሚፈሩ ነው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 6 ላይ ምን ብሏል? ፍቅር ከእውነት ጋር እንጂ በአመፅ ደስ አይለውም። ደስ አይሰኝም። ማ? ፍቅር የሚደሰተው የሚስማማው ከማ ጋር ነው? ከእውነት ጋር። አመፅን ቶለሬት የሚያደርግ ከሆነ ለአመፅ ትንሽዬ ሩም ያለው ፍቅር ከሆነ እሱም ፍቅር መጽሐፍ ቅዱሳዊ የዳነ ሰው ፍቅር የሚለማመደው አይደለም። እሱ የዳነ ሰው የሚለማመደው ፍቅር አይደለም። ሶስተኛው ምክንያት ከሰው ጋር ላለመጋጨት ሲሉ ምን አጋፈጠኝ። አንዳንድ ሰው ከእውነት ይልቅ ሰው ይበልጥበታል። ለምን እነካካለሁ? ተሳስታለች ይሄ ልክ አይደል? ታዲያ ለምንድን ነው የማታወሩት? እኔ ለምን እነካካለሁ? በሰላም ወጥቼ በሰላም ብገባስ? ምዕራፍ 11 መደገም አለበት ለዚያ ሰው አይደለም? ከ1 እስከ 11 በል እንደገና ጻፍ። ድነሃል መዳን እንደሆነ እንወቅ። ችግር አለ። የአንተ ፍቅር ከእውነት ይልቅ ሰውን ያከብራል ብለን እንደገና ጌታ ይርዳን። ቸርች ውስጥ አሁን ወደ ከባዱ ጉዳይ እንምጣ። ቸርች ውስጥ የማልቀበላቸው ምናልባት የማልወዳቸው አንዳንድ ሰዎች ቢኖሩ እንዴት ነው ማፍቀር የምችለው? ሳላስመስል እንዴት ነው ማፈቅራቸው? የብዙዎቻችን የማስመሰል ፈተና እሱ ጋር ይመጣል። ልባችን አይወደውም ወይም አይወዳትም። በሆነ ነገሯ ወይ በሆነ ነገሩ ደስተኞች አይደለንም። ግን ደግሞ ስንገናኝ እንዴት ነህ እንዴት ነሽ? የሰለሞን ሲልቨር መጣው። መታወቅ ካለብንም በሸክላው እንተዋወቅ። አሜን። ይሄ አቅለጠን የለበጥነውን ሲልቨር እዚህ ይዞ መምጣት አያስፈልግም። ህይወትን ከነልጣጯ ምንኖርበት ማህበር ያርግልን ጌታ። አሜን። የቤተ ክርስቲያን እኮ ጥጉ ቅዱሳን በህብረት ተሰብስበው አንዱ ለአንዱ ኃጢአት መናዘዝን። እሱ ጋማ ጌታ ሲመጣ እንደርሳለን። እንዲህ ክብ ሰርተን ትናንት የሰራሁትን ልናገር እድል ይሰጠኝ። ኧረ በለው ወይ ቸርች። ጌታ ያሳድገን፣ ወደ ቸርችነት ያሳድገን። እቺ ወደ ባይብል ውስጥ ወዳለችዋ ቸርች ኧረ ያሳድገን፣ በጣም ያሳድገን እንጂ ስንት ሰባኪ ያጡ ርዕሶች አሉ መሰል። በቃ በትባረካለህ ጀመርን የዛሬ 7 ዓመት። ዘንድሮም እየተባረክን ነው ከባባዱ ጉዳይ ጋር። አሜን። የሚጎመዝዝ አለ አይደለም? ኮረት የበዛበት ነገር ላይ በባዶ እግር መሄድ እኮ ነው ክርስትና። በቃ ለምን ጸጋው። አሜን። እንዴት ነው የምጣላቸውን ሰው ውስጥ የማይቀበላቸውን እንዲህ ደስ የማይለኝን ሰው እንዴት ነው ሳላስመስል ፍቅርን? ለሱ ጥያቄ መልስ መፈለግ አለብን አይመስላችሁም? መፈቃቀር እኮ ከምትወዱት ሰው ጋር ሲሆን አይከብድም። ከምትጠሉት፣ ከማይመቻችሁ፣ ከእናንተ ሙድ ጋር ከማይገጥም፣ ሁሌ ሀሳባችሁ እንኳ የሚያደርግ ደግሞ ከሆነ ፊት ለፊታችሁ የሚቆም ከሆነ ይከብዳል። የእግዚአብሔር እኛም በልጁ በክርስቶስ ኢየሱስ በኩል መውደድ ገብቶን ከሆነ የምንጠላቸውን ወንድሞቻችንን እንድንወድ ከበቂ በላይ መሰረት ነው። ከ1 እስከ 11 እግዚአብሔር እንጨት ላይ አድርቆት እኛን ከዘላለም ቁጣ እንዳዳነ ለእኛ ያለው ያ ታላቅ ፍቅር ነዝሮን ከሆነ ገብቶን ከሆነ መዳናችንን በእውነት ተገልጦልን ከሆነ የምንጠላትን እህት የምንጠላውን ወንድም ለመውደድ ለመቀበል አቻ የሌለው ፋውንዴሽን ነው። የክርስቶስ ፍቅር እንደገባኝ እንዳልገባኝ ሳሚ እንዴት ነው ሄጄ ቼክ ማድረገው? የማይመችህን ሰው ትወዳለህ ወይ? ፍጽሞ ከአንቺ ሀሳብ ጋር ወይ ከአንተ ሀሳብ ጋር ኧረ እቸገራለሁ። ባክ ቱ ደ ክሮስ እንደገና 101 እግዚአብሔር ዓለምን ወደደ 101 እንደገና ወደ ኋላ እንደገና
ክርስቶስን እንደገና ፍቅሩን እንደገና ጸጋውን ምሕረቱን ቸርነቱን እንደገና አያችሁ። አንደኛ ዮሐንስ 4:19 እርሱ አስቀድሞ ወዶናልና እኛ እንወደዋለን። ማን ነው አስቀድሞ የወደደን? እሱ። ማንም እግዚአብሔርን ወደዋለሁ እያለ ወንድሙን ቢጠላ እርሱ ሐሰተኛ ነው ይላል። ባይዘይ የስተት ትምህርት አስተማሪዎችን ብቻ አይደለም መጽሐፍ ቅዱስ ሐሰተኞች የሚለው። መሐላችን ቆመው እግዚአብሔርን ወደዋለሁ፣ በዝማሬ ወደዋለሁ፣ በስብከት ወደዋለሁ፣ በንግግር ወደዋለሁ፣ በማህበራዊ ሚዲያ ወደዋለሁ፣ ወንድሙንስ እጠላለሁ፣ ሐሰተኛ ይለዋል መጽሐፍ። ያየውን ወንድሙን ይላል። አያችሁ፣ የማይወድ ያላየውን እግዚአብሔርን መውደድ አይችልም። እያደከመን እየዋሸን እየሸወደን ነው። አጠገቡ ያለውን ወንድም አጠገቡ ያላትን እህት መውደድ ያልቻሉ ሰዎች የማያዩትን ያላወቁትን እግዚአብሔር ነው እየዋሽ አልቀበልም ነው ዮሐንስ። አይሆንም። እርሱም እግዚአብሔርን የሚወድ ሁሉ ወንድሙን መውደድ ይገባዋል የሚለውን ይህን ትእዛዝ ሰጥቶናል። የክርስቶስ ማዳን ከገባን ይሄ ነው ማሳያው። የሰዎች ስሜት ላይ የተመሰረተ ፍቅር፣ የሰዎች ነገር ላይ የተመሰረተ ፍቅር፣ የኛ ግላዊ ነገር ላይ የተመሰረተ የኛ ሙቹዋል ነገር ላይ የተመሰረተ ፍቅር በክፉና በበጎ መካከል ያለውን ግድግዳ ያፈርሳል ማለት ይደበላልቃቸዋል። አያችሁ፣ ልዩነቱን ሊያጠፋው ይችላል፣ ሊያደበዝዘው ይችላል። በእግዚአብሔር ላይ የተመሰረተ በመንፈስ ቅዱስ የሚመራ እንደ ቃሉ የሆነ ፍቅር ግን በክፉና በበጎ መካከል ያለውን ልዩነት አጉልቶ ነው የሚያሳየው ማለት ነው። እርስ በርስ ያለ መፈቃቀር ክፉ የሆነውን ነገር ቶለሬት የሚያደርግ መፈቃቀር ከሆነ እውነተኛ ፍቅር አይደለም። አንደኛ ጴጥሮስ ምዕራፍ 1 ቁጥር 22 ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ይላል። ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ግብዝነት ለሌለበት ለወንድማማች መዋደድ። ሰዎችን ልትሸውዱ ትችላላችሁ፣ ሰማይ አይለቃችሁ። መዳናችሁን ነው ትልቅ ጥያቄ ውስጥ የሚከተው። እርስ በርስ ያላችሁ መዋደድ ነው የሚል። እውነተኛ ፍቅር፣ ግብዝነት የሌለበት ፍቅር ኮንፍሮንት ያደርጋል። የበሬ ቀንድ ነው ያለው። ኮንፍሮንት ያደርጋል ማለት ያንን ወዳጁን የሚያሳጣው እንኳ ቢሆን ማለት ያንን ሰው ከህይወቱ ሊያወጣ የሚችል እንኳን ቢሆን ይጋጫል። ምን እያለ? ክፉ እያለ ክፉ ነገር አለ እንዲህ እኮ ካልኩኝ ወዳጄን ላጣው በታጣው ነው መጽሐፍ ቅዱስ የሚፈቅድልህ። on the expense of truth እውነትን መስዋዕት ያደረገ ወዳጅነት ጣዖት እንደማምለክ እርኩሰት ነው፣ መዳራት ነው። የእግዚአብሔር የዘላለም ፍቅሩ ላይ መዳራት ነው። አይሹ ባህላችን ደግሞ ጥሎበት ክፉን አይተው የሚቃወሙ ሰዎችን በግልጽነት ስህተታችንን የሚነግሩንን ሰዎችን መሸከም አይችልም። የኛ ባህል አይደለም፣ አይችልም፣ ፈጽሞ አይችልም። በወንድማማች መዋደድ ውስጥ ግልጹ የሚናገሩ ሰዎችን እንደ ተናጋሪ፣ እንደ ተቆጪ፣ እንደ ጠበኛ አድርጎ ሌብል የሚያደርግ ባህል ውስጥ ነው ያደግን። ኮሌክቲቪስት ስለሆነ እንደዛ ነው የምናስበው። ምሳሌ 2 ወዳጆች ቢኖሯችሁ አንደኛው በሁሉ ነገር ከእናንተ ጋር የሚስማማ ቢሆን፣ ሁሉ ነገር ላይ የማይጎረብጣችሁ፣ ሁሌ እንደ ሙቅ ሻወር የሆነ ወዳጅ የላችሁ? ምንም የማይላችሁ አይነት አንድ ሰው አስቡ። ሁለተኛው ደግሞ እግር በእግር ሚል ማለት አልገባኝም፣ ይሄ ስህተት ነው ሚል፣ አይ እኔ ሶሪ ይሄ ልክ አይደለም ቃሉ አይልም፣ በቃ አይልም። ያው ጥበብ ያስፈልጓል፣ አወራሱ ምን መጣበታል። ቃሉ ይሄ ክፉ ነው፣ ይሄ ኃጢአት ነው፣ ይሄ ትክክል አይደለም ቢል በሞቴ ኢትዮጵያዊ ከሁለቱ በጣም የወደው ማንን ነው? መልሱን አትስጡኝ። አይደለም እንዴ? አዎ፣ ጌታ ክርስቲያን ያርገን፣ በደንብ ያርገን፣ በጣም ያርገን። አሜን። ሁሌ ያድርገን። ከባድ ነው። ግብዝነትን የሚለማመድ ወዳጅ የብዙ ሰው ወዳጅ ሊሆን ይችላል። ማይናገር ክፉን ሲያይ ዝም የሚል ሰው በብዙዎች ሊወደድ ይችላል። ክፉን ሲያይ ግን
እንደ በሬ ቀንድ የሚል ደግሞ በሁሉ ዘንድ ምን ሊሆን ይችላል? ሊጠላ ይችላል። ለዚህ ነው መጽሐፍ እኮ ቢቻላችሁ ከሰው ሁሉ ጋር እንዴት ኑሩ? ግዴታ ነው እንዴ? በሰላም ኑሩ። አትችሉም እኮ ነው። አይቻልም። ጴንጤና አትችልም፣ ግን ቢቻል ሞክር ነው። እኛ ደግሞ ጥሎብን ከሁሉ ጋር በሰላም እየኖርን ያለበት ሁኔታ ነው ያለው አይደለም? ከሁሉ ጋር ከማንም ጋር መጣላት አንወድም እኮ። ምን ገርም እንዴ! ቁጭ አርፈው በቃ ሰላም ወዳጄ። ገና ራሱ እኮ ካወቅነው 3 ደቂቃ የሆነውን ሰው የአባቴ ልጅ ምናምን ገና 3 ደቂቃ እኮ ካወቅነው በቃ እንትናችን ብዛቱ፣ ይሄ ማስመሰላችን ብዛቱ አስፈልግ። መጀመሪያ እንዴ ሻይ ራሱ እኮ ጠጥተን ነው ቡና ጠጥተን ብለን ነው አይደለም? አሪፍ ቡና ነው የሚባለው። ለሰውም እኮ መስራት አለበት አይደል? ማቴዎስ 18:15 ወንድምህም ቢበድልህ። እንግዲህ አሁን ያነሳነው ርዕስ የማይመቹንን ሰዎች እንዴት ነው ሳናስመስል ምናፈቅረው አይደለም? ርዕሰ ጉዳዩ እንዴት ነው የምንችለው? ጳውሎስ አይከብድም? ቸርች ውስጥ እኮ ብዙ ሰው ነው ያለው። እንዴት ነው ሳላስመስል ከሁሉ ጋር ግልጽ ሆኜ? ወንድምህም ቢበድልህ አለ ኢየሱስ፣ ሄደህ አንተና እርሱ ብቻችሁን ሆናችሁ ምን አድርጎ ውቀሰው። አየህ አይደል? ግልጽነት፣ ግብዝነት የሌለው ፍቅር። ትጠራዋለህ፣ ፈልጌሃለሁ፣ እሞቅስብህ ነገር አለኝ፣ እሞቅስብሽ ነገር አለኝ። የዳነ ሰው ህይወት ነው ይሄ። ባይዘው ያልዳነውስ አይቶ ባላየ በኋላ ያነሳዋል። ባይዘው ስለ በቀልም ያወራል እዚህ ምዕራፍ ውስጥ ጳውሎስ። አትችሉም ነው እዛው። ቀጠረው፣ ውቀሰው። ቢሰማህ ወንድምህን ገንዘብ አደረግከው፣ ባይሰማህ ግን በ2 ወይም በ3 ምስክር አፍ ነገር ሁሉ እንዲጸና ዳግመኛ 1 ወይም 2 ከአንተ ጋር ውሰድ። አላለቀም። በቃ እኔ ካልተመቸኝ አልተመቸኝም ነው። አይ ውጣ፣ አንተ በጌታ አይደለም፣ መንገዷን ትሄዳታለህ። አልተመቸኝም አልተመቸኝም ብሎ ነገር የለም። ምንድነው መንገዱ? በግል ጥሪው፣ በግል ጥራው፣ በግል ጥራት። ቁጭ በሉ፣ ውቀሽ። ካልሆነስ 2 ሰው ሙቹዋል ሰው ጥራ፣ ውቀስ። ካልሆነስ አሁንም አላለቀም፣ ቆይ ገና ነው። ምንድነው ቀጥሎ? ለቤተ ክርስቲያን ንገራት። እሺ ቤተ ክርስቲያን ካልሆነስ በቃ ቤተ ክርስቲያንን ባይሰማት ይላል። አየኸው መጽሐፍ አረመኔ ይሁን ይላል፣ ቀራጭ ይሁን ይላል። ስቴፕ አለው እዛ ደረጃ ላይ። ስለዚህ ማይመቹንን ሰዎች በግልም በጋራ ባለ ህይወት ውስጥ የሆነ የተጎራበጥናቸውን ሰዎች ጀርባ ሰተን አስመስለን ልባችን እየተቃወማቸው በፊታችን ገጽታ ግን ፍቅርን እያሳየናቸው በወርቅ በብር እንደተለበጠ ሸክላ መሆን አልተፈቀደም። በግል ማግኘት፣ ከሰው ጋር ማግኘት፣ ለቸርች ሪፖርት ማድረግ፣ በቃ ይሄ ነው ቃሉ ነው። ድናችኋል፣ ጸድቃችኋል፣ እነሆ መንገዱ ነው የሚል ያለው። አንዳንድ ደግሞ አሉ፣ አሁን ይህን ስሙኝ፣ ልባቸው ፈጽሞ እናንተን ሳያፈቅር እናንተ ላይ የሚያዩትን ክፉ ነገር ግን ለመናገር የሚመጡ አሉ። እነሱም ግጥም ያሉ አስመሳዮች ናቸው። ባላንሱ መሰራት አለበት። ከኔ ጋር ናችሁ? ልባቸው እኮ አይወዳችሁም። የሆነ ነገር የሆነ ስህተት ሲያዩ ፈልግሻለሁ የሚሉ አሉ። እነሱ ምን እያደረጉ ነው? እያስመሰሉ ነው። እነሱም በተለይ በሁለተኛው ይናገራል ጳውሎስ። ልብ እየጠላ ክፉም መጸየፍም ያስመሳይነት ሌላኛው ጎን ነው። ኤፌሶን 4:29 እንዳስፈላጊነቱ ይላል፣ ሌሎችን የሚያንጽና ሰሚዎችን የሚጠቅም ቃል እንጂ የማይረባ ቃል ካፋቸው አይውጣ። ማሳሰቢያ ያስፈልጋል እንደ ቸርች። ይሄ ሮሜ ምዕራፍ 12:9 ለኛ የተሰጠን ማሳሰቢያ ነው። እንደ ሎሌ ወንጌላዊት ቤተክርስቲያን እርስ በርስ ባለን የወንድማማች መፈቃቀር ክፉ ነገርን ስናይ የምንጸየፍ፣ የማንታገዝ፣ የምንበረግግ፣ የምንፈረጥጥ መሆን አለብን። ክፉን ነገር እያየን እንዳላየ ከሄድን እንደ ማህበር መንፈሳዊ ቀጫጫነትን እንለማመዳለን። እርስ በርስ ባለ ወዳጅነት ውስጥ አንድ ሰው ሲሳሳት ስታዩ፣ ሲያጠፋ ስታዩ፣ ማንም ይሁን ምን ዝም ብሎ ማለፍ ነው ኃጢአት። በወቅቱ በሰዓቱ ቅንነትና እውነተኝነት እንዲሁም የቃሉ ጥበብ በተሞላበት ማነር ያን ወንድም የማቅናት መጽሐፍ ቅዱሳዊ ክርስቲያናዊ ግዴታ አለብን። ሁለተኛውን ግብዝነት የሌለው ፍቅር
ምን ይመስላል? ወይም ግብዝነት የሌለው ፍቅር በምን ይገለጣል ለሚለው ጥያቄ የጳውሎስ ሁለተኛው መልስ ከበጎ ነገር ጋር የሚተባበር ነው። ክፉውን መጽሐፍ ብቻ አይደለም እውነተኛ ፍቅር። በጎ የሆነውን ነገር ደግሞ ሲያይ ምን ያደርጋል? ይተባበራል። በሁለት ወገን የተሳለ ነው። ክፉ መቃወም ላይ ብቻ አይደለም መገኘት ያለባችሁ። በጎውንም ደግሞ ስታዩ ምን የምታደርጉ የምትተባበሩ መሆን አለባችሁ ነው የሚለው። በጎ ማለት እዚህ ጋር እናንተንም ወንድማችሁንም ያስማማ ነገር ማለት አይደለም። በጎ ማለት ክርስቶስ ቢሆን በጎ የሚለው ነገር ማለታችን ነው። የእግዚአብሔር ቃል የሚደግፈው ነገር ማለታችን ነው። እግዚአብሔር የፈቀደው ነገር ማለታችን ነው። በጎ ማለት ይሄንን ነው ተባበሩ የሚለው። ተባበሩ አንደኛ ዮሐንስ ምዕራፍ 5 ቁጥር 2 እግዚአብሔርን ስንወድ ትእዛዛቱንም ስናደርግ የእግዚአብሔርን ልጆች እንድንወድ በዚህ እናውቃለን። እግዚአብሔር በጎ ያለውን ትእዛዙ መሬት ላይ ተግባራዊ ስናደርግ ስንፈጽም እንደምንወድ ወንድሞቻችንም በዚህ እናውቃለን። መጸየፍና መተባበር የሚለውን ቃል አይተን እንጨርስ። ክፉውን ነገር ምን አድርጉት? ተጸየፉት። በጎውን ነገርስ ተባበሩ አይደል የሚለው። በጣም የሚገርም ነው። መተባበር የሚለው ቃል ቱግሉ ማለት ነው። አንድ ጣውላን ከጣውላ ጋር የሚያጣብቁበት ማስቲሽ እንደማለት ነው። እዚህ ጋር ያለው የግሪክ ቃል እንደዛ ነው ትርጉሙ። መጣበቅ ማለት ነው። ጋብቻ መፍጠር ከዛ ነገር ጋር ማለት ነው። መቆራኘት ማለት ነው። ኮላኦ የሚል ቃል ነው ያለው። ኮላ ብላችሁም ብትተረጉሙት ብዙ አይርቅም። መተባበር እንደ ኮላ ከዛ በጎ ከሆነው ነገር ጋር ምን መሆን ማለት ነው? ሄዶ መጣበቅ ማለት ነው። ከክፉ አንጻር መፈርገግ፣ ክፉ ስታዩ መሸሽ፣ መሮጥ፣ መደንገጥ። በጎ የሆነውንስ ነገር ዝም ብሎ አሪፍ ነው ማለት ብቻ አይደለም። በጎውን ስታዩ ደስ ይላል ማለት ብቻ አይደለም። ሄዶ እንደ ኮላ መጣበቅ ከዚያ በጎ ነገር ጋር መገኘት ማለት ነው። ሁለቱንም የያዘ ነው። መፈቃቀር ያለብን አንዳችን የሌላችን ህይወት ላይ ክፉ ነገርን ለመጨመር ሳይሆን ክፉን ነገር ምን ለማድረግ ነው? ለማስወገድ። መፈቃቀር ያለብን አንዳችን የሌላችንን በጎነት ለማደብዘዝ ሳይሆን ከበጎ ነገሩ ጋር ለመተባበርና በጎነትን ለመጨመር ነው መፈቃቀር ያለብን። ለዚህ ነው። ስለዚህ እንደ ቸርች ከአንድ ወንድም ይህን ስሙ፣ ከአንድ እህት ጋር እንደ ቸርች ከአንድ ወንድም ከአንድ እህት ጋር ስትወዳጁ፣ በክርስቲያናዊ መዋደድ ስትዋደዱ እዚያ ሰው ላይ ሁለት ነገር የመመልከት የሮሜ ምዕራፍ 12 ቁጥር 9 ኃላፊነት አለባችሁ። አንደኛ የምትጸየፉትን ክፉ ነገር እዩ፣ ባላይ አትለፉ። ሁለተኛ የምትተባበሩትን በጎ ነገር እዩ፣ ባላይ አትለፉ። ክፉ ነገር ስታዩ ምን አድርጉ? ተጸየፉ። በጎ ነገርን ስታዩ ምን አድርጉ? ተባበሩ። ምንም አያዛችሁ። ሁለቱ እኩል በዚያ መፈቃቀርና መዋደድ ውስጥ መተግበር አለበት ነው። እርስ በርስ ባለ መፈቃቀር ውስጥ ፈጽሞ መተባበር የሌለብን ነገር ቢኖር አንዱ ኃጢአት ነው። አለመግባባትን፣ ባህሪን፣ መጋጨትን፣ ስሜቶችን መሸከም ይቻላል አይደለም? በወንድማማች መዋደድ ውስጥ እነዚህ ነገሮች ቶለሬት የሚያደርግ ጸጋ ሰጥቷል ጌታ። ኃጢአትን ግን ቶለሬት የሚያደርግ ወዳጅነት አጋንንታዊ ዲሞኒክ ነው። ስለዚህ በተለይ ደግሞ ካሉ በርካታ ነገሮችን በላይ ኃጢአትን ስታዩ በዚያ ወዳጅነት ውስጥ የመጸየፍ ድግሪያችሁ ከፍ ማለት አለበት።